የክርስቶስን ሰው መውደድ እንናገራለን። ለዚህ አንክሮ ይገባል። መስፈሪያ ለሌለው ቸርነት ልክም መጠንም ለሌለው ትህትናና አንክሮ ይገባል። የክርስቶስ ሰው መውደድ እንናገራለን። ለዚህ አንክሮ ይገባል። ፍጡር በፈጣሪው ላይ ይህን ያህል ይታበያል። እንደምን ያለ ነው! ለዚህ አንክሮ ይገባል። ፈጣሪ የአይሁድን ስድብ ታገሰ። ለዚህ አንክሮ ይገባል። የክርስቶስን ሰው መውደድ እንናገራለን። ለዚህ አንክሮ ይገባል። ሲሰድቡት አልሰደባቸውም፣ መከራም ሲያጸኑበት አልተቀየማቸውም። ለዚህ አንክሮ ይገባል። የክርስቶስን ሰው መውደድ እንናገራለን። ለዚህ አንክሮ ይገባል። ዛሬ መስቀል ከበረ፣ ዓለም ተጠራ። ዛሬ መስቀል ለምእመናን አበራ። እግዚአብሔር ተመሰገነ፣ ሰውም በትንሣኤው ነፃ ወጣ። ካህኑ በቅድስት ቤተ ክርስቲያን ካሉት አከፍታ ቦታዎች ካለው ላይ ወጥቶ ድምፁን በማሰማት ንሴብሖ ይበል። ኦሪት ዘጸአት ነፃ መውጣታቸውን የሚናገር ምስጉን ሆኖ የተመሰገነ እግዚአብሔር እናመሰግነዋለን። ፈረሱንና ፈረሰኛውን ወደ ባህር ጣለ። እኔን ለማዳን ረዳትና ሰዋሪ ሆነኝ። ፈጣሪ እርሱ ነው፣ አመሰግነዋለሁ። የአባቴም ፈጣሪ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ጠብን ያጠፋል፣ ስሙም እግዚአብሔር ነው። ሰራዊቶቹንና የፈርዖንን ሰረገላዎች ወደ ባህር ጣለ። በሦስት ወገን የተመረጡት ፈረሰኞች በኤርትራ ባህር ሰጠሙ። ማዕበልም ከዳቸው፣ እንደ ደንጊያም በጥልቁ መካከል ሰጠሙ። አቤቱ ቀኝህ ወይም ስልጣንህ ኃይል ነው፣ ተመሰገነ። የማናዊት ቀኝህም ስልጣንህ ጠላቶችን አጠፋቻቸው። በታምራትህም ብዛት ጠላቶችን አጠፋቸው። ቁጣህን ሰደድህ፣ እንደ ገለባም በላቸው። በቁጣህ መንፈስ ውሃው ጸና፣ ውሃውም እንደ ግድግዳ ተጠጋ። ማዕበሉም በባህሩ መካከል ረጋ። ጠላት ፈርዖንም ተከትዬ ይዛቸዋለሁ፣ ምርኮውንም ተካፍዬ ለሰውነቴ አጠግባታለሁ፣ በሾተሌም እገድላለሁ፣ በእጅም እገዛለሁ አለ። መንፈስን ላክህ፣ ባህርም ቀበራቸው፣ እንደ አፈርም በብዝሃ ውሃ ውስጥ ሰጠሙ። አቤቱ ከአማልክት ማን ይመስልሃል? በቅዱሳንም ዘንድ እንዳንተ የተመሰገነ ማን ነው? ታምራትን የምታደርግ ጌትነትህ ድንቅ ነው። ቀኝህን ዘረጋህ፣ ምድርም ዋጠቻቸው። ከቸነፈር ያዳንካቸው ወገኖችህንም መራሃቸው። በኃይልህም በኢየሩሳሌም የቀሩትን ደስ አሰኘህ። አሕዛብም ሰምተው ተቆጡ። በፍልስጥኤም የሚኖሩ ሰዎችንም ምጥ ያዛቸው። የዚያን ጊዜም የኤዶም ሹማምንት ተሸበሩ፣ የሞዓብንም አለቆች እንቅጥቅጥ ያዛቸው። በከነዓንም የሚኖሩ ሰዎች ሁሉ እንደ ሰም ቀለጡ። እንቅጥቅጥና ፍርሃትም ያዛቸው። የክንዴ ኃይል ከዓለት ይልቅ ጸና። አቤቱ የተቤዠኸው ሕዝብህ እስኪያልፉ ድረስ ወስደህም በመቅደስህ ተራራ ተከልካቸው። ወደ ሠራኸው አቤቱ ወደ ተዘጋጀው ማደሪያ ቅዱስ እግዚአብሔር እጆችህ ያዘጋጁት ናቸው። እግዚአብሔር ለዘላለም ይነግሣል። ከእንግዲህም ወዲያ የፈርዖን ሰረገላዎች ከፈረሶች ጋር በፈረስ የተቀመጡትም ወደ ባህር ገብተዋልና። እግዚአብሔርም የባህሩን ውኃ በላያቸው ላይ መለሰባቸው። የእስራኤል ልጆች ግን በባህር መካከል በደረቅ ተሻገሩ። ውኃውም በቀኝና በግራ እንደ ግድግዳ ሆነላቸው። ለአብ ለወልድ ለመንፈስ ቅዱስ ለዘላለሙ ምስጋና ይገባል፣ አሜን። የባህሩን ውኃ በመሰንጠቂያ ሰነጠቀ፣ ጥልቁንም ጥልቅ አደረገ። የሚረገጥ ቦታም ሆነ፣ ታይታ የማታውቅ ቦታም ፀሐይ ወጣባት። የሚካሄድባት የነበረች የሚካሄድባት መንገድ ሆነች። በሚያስደንቅና በከበረ ሥራም ውኃው ተነስቶ ቆመ። ፈርዖንና ሰራዊቱም በታች ሰጠሙ። የእስራኤል ልጆች በባህር መካከል አለፉ። ነቢዩ ሙሴም ከሲና በረሃ እስከ አገባቸው ድረስ በፊታቸው የሚመሰገን ሆነ። በሲም አዲስ ምስጋና እግዚአብሔርን የሚያመሰግኑ ሆኑ። ምስጉን ሆኖ የተመሰገነ እግዚአብሔርን እናመሰግነዋለን አሉ። በነቢዩ በሙሴ ጸሎት እግዚአብሔር የኃጢአታችንን ስርየት ይስጠን። ክርስቶስ ሆይ ከቸር አባት ጋር ሕይወት ከሆነ ከመንፈስ ቅዱስም ጋር እንሰግድልሃለን።
ሰው ሆነህ አድነህናልና። ሃሌሉያ! ስለ ሰው ፍቅር የታገሰውን የአምላካችንን የዋህነት ትሕትናና ቸርነትን እናገራለን። እንደ ድንኳን ሰማይን የዘረጋ በመስቀል ላይ ተሰቀለ። በከዋክብት ሰማይን የጋረደ የእሾህ አክሊልን ተቀዳጀ። የመላእክት አለቆች በመፍራት በፊቱ የሚቆሙለት በጲላጦስ ፊት ቀን በሕያዋንና በሙታን ላይ የሚፈርድ እንደ በደለኛ ተፈረደበት። መከልከል ሲቻለው አልከለከለም። መከራን ታግሶ ዓለምን ሁሉ በቅጽበት የፈጠረ በሥጋ ሞተ፣ በመለኮት ሕያው ሆነ። የነቢዩ ዳንኤል ትንቢት ከቁጥር 1 ምዕራፍ 1 ከቁጥር 97። የአምላኩ በረከት ከእኛ ጋር ለዘላለሙ ትኑርና ነቢዩ ዳንኤል የተናገረው ትንቢት ይህ ነው። አሜን። ንጉሡ ናቡከደነፆር በነገሰ በ18ኛው ዓመት ቁመቱ 60 ክንድ ወርዱ 6 ክንድ የሆነ የወርቅ ምስል ሰርቶ በባቢሎን ሀገር ዱራ በሚባል ምድረ በዳ አቆመው። ንጉሡ ናቡከደነፆር መኳንንቶችና አለቆችን፣ መሳፍንቶችና ሹሞችን፣ ታላላቆችንና ነገሥታቶችን፣ የአውራጃዎች ገዢዎች ሁሉ ይሰበሰቡ ዘንድ ንጉሥ ናቡከደነፆር ላቆመው ምስል ምረቃ እንዲመጡ ላከ። አለቆች፣ ሹማምንት፣ መሳፍንት፣ ታላላቆች ነገሥታት፣ የአውራጃ ገዢዎች ንጉሡ ናቡከደነፆር ላቆመው ምስል ምረቃ ተሰበሰበ። በምስሉም ፊት ቆሙ። አዋጅ ነጋሪም ድምፁን አሰምቶ ተናገረ። በልዩ ልዩ ቋንቋ የምትናገሩ ሰዎች ንጉሥ እንዲህ ይላችኋል፣ የበገናና የነጋሪት የዛገ ዛፍና የመሰንቆ ድምፅ ተቀምጠውና ቆመው የሚዘፍኑትን ዘፈን ሁሉ በሰማችሁ ጊዜ ንጉሡ ናቡከደነፆር ላቆመው ለወርቅ ምስል ተደፍታችሁ ስገዱ። ያልተገዛውን ያልሰገደውን ግን ወዲያውኑ ወደሚነድ ወደ እሳት ምድጃ ይጥሉታል። ከዚህ በኋላ ሕዝቡ፣ አሕዛቡ የበገና የነጋሪት የዛጉ ዛፍና የመሰንቆ ድምፅ ተቀምጠውና ቆመው የሚዘፍኑትን ዘፈን በሰሙ ጊዜ በልዩ ልዩ ቋንቋ የሚናገሩ ሁሉ ተገዙ። ንጉሡ ናቡከደነፆር ላቆመው ለወርቅ ምስልም ሰገዱ። ከዚህ በኋላ የፋርስ ሰዎች መጥተው አይሁድን ከባቢሎን ንጉሥ ከናቡከደነፆር ጋር አጣሏቸው። ንጉሥ ሆይ 1000 ዓመት ያንግሥህ አሉት። ንጉሥ ሆይ የበገናና የነጋሪት የዛጉ ዛፍና የመሰንቆ ድምፅ ከበሮንና ቆመው ተቀምጠው የሚዘፍኑትን ዘፈን ሁሉ በሰሙ ጊዜ ለወርቁ ምስል ይሰግዱና ይገዙ ዘንድ በቃልህ አንተ አዘህ ነበር። ናቡከደነፆር ላቆመው ለወርቅ ምስል ያልሰገደውንና ያልተገዛውንም በሚነድ እሳት ምድጃ ጉድጓድ ይጥሉት ዘንድ በቃልህ አዘህ ነበር። አሁንም ንጉሥ ሆይ በባቢሎን ሀገሮች ለሚሰራ ሥራ የሾምካቸው ከአይሁድ ወገን የሚሆኑ ትእዛዝህን እምቢ ያሉ አምላክህን ያላመለኩ ለሠራኸውም ለወርቅ ምስል ያልሰገዱ ሚሳቅና ሲድራቅ አብደናጎ የሚባሉ 3 ሰዎች አሉት። ያን ጊዜ ንጉሥ ናቡከደነፆር ተቆጥቶ ሚሳቅና ሲድራቅን አብደናጎንም ያመጧቸው ዘንድ አዘዘ። አመጧቸው። እነርሱም በንጉሡ ፊት ቆሙ። ናቡከደነፆርም ሲድራቅ፣ ሚሳቅ፣ አብደናጎ የማመልከውን አምላክ አምላኬን የማታመልኩ ለሠራሁት ለወርቁ ምስል የማትሰግዱ እውነት ነውን ብሎ ጠየቃቸው። አሁንም የበገናና የነጋሪት የመሰንቆ ድምፅ ከበሮና ዛጉፍን ዘፈኑን ሁሉ እንደሰማችሁ ለሠራሁት ለወርቅ ምስል የማትሰግዱ ለምንድን ነው? አሁን እናንተ ጨካኞች ከሆናችሁ እስኪ ያለው ያን ጊዜ ወደሚነድ ወደ ምድጃ እሳት ጉድጓድ ይጨምሯችኋል። ከእጄ የሚያድናችሁ እግዚአብሔር ማን ነው አላቸው። ሲድራቅ ሚሳቅና አብደናጎም ለንጉሡ ለናቡከደነፆር መለሱለት፣ እኛስ በዚህ ነገር ልንመልስልህ አንወድም አሉት። እኛ የምናመልከው አምላካችን በሰማይ አለ፣ ከሚነድ እሳትና ከእጅህ እኛን ማዳን ይችላል አሉት። ንጉሥ ሆይ ቁርጡን ታውቅ ዘንድ ጣዖትህን አናመልክም፣ ለሠራኸው ለወርቅ ምስልም አንሰግድም አሉት። ያን ጊዜ
ንጉሡ ናቡከደነፆር እጅግ ተቆጣ። በሲድራቅ በሚሳቅና በአብደናጎ ፊቱ ተለወጠ። ፈጽሞም እስኪቃጠል ድረስ በጉድጓድ ያለውን እሳት 7 እጥፍ አድርገው ያነዱት ዘንድ አዘዘ። ሲድራቅን ሚሳቅንና አብደናጎንም ወደሚነደው ወደ ጉድጓዱ እሳት አስረው ይጥሏቸው ዘንድ ኃይለኞችንና የጸኑ ሰዎችን አዘዘ። ያን ጊዜም እነዛ ሰዎች ከጫማቸውና ከአልባልባቸው ጋር ከመጎናጸፊያቸውና ከቀሚሳቸው ከኮፌታቸውም ጋር እግራቸውንና እጃቸውን አስረው የንጉሥ ቃል እጅግ በርትቷልና ወደሚነድ ወደ ጉድጓድ እሳት ጣሏቸው። የነጎድጓዱንም እሳት እጅግ 7 እጥፍ አድርገው አነደዱ። እነዚያም 3 ልጆች ሲድራቅ ሚሳቅና አብደናጎ እግራቸውንና እጃቸውን ታስረው ወደሚነድ ወደ እሳት ጉድጓድ መካከል ወረዱ። በጉድጓዱ እሳት መካከልም ተመላለሱ። እግዚአብሔርን ፈጽመው አመሰገኑት። አዛርያም በእሳቱ መካከል ቆሞ ጸለየ። አፉንም ከፍቶ እንዲህ አለ። የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን፣ ስምህም ለዘላለም የተመሰገነ የከበረ ነው አለ። ባመጣህብን መከራ ሁሉ አንተ እውነተኛ ነህና ስራ ሁሉ የተመሰገነ ነው። መንገድህም ሁሉ ቀና ነው፣ ፍርድህም ሁሉ እውነት ነው። ባደረግህብን ነገር ሁሉ ፍትህ አደረግህ። በእውነተኛ ፍርድ ስለ ኃጢአታችን ይህን ሁሉ መከራ አምጥተህብናልና በከበረች በአባቶቻችን ሀገር በኢየሩሳሌም ላይም የተውንህ እኛ በድለናል ስተናልና በሁሉ በደልን፣ ትእዛዝንም አልሰማንም። በጎ ረድኤት ይደረግልን ዘንድ እንዳዘዝከን ሕግህን አልጠበቅንም፣ ትእዛዝህንም አላደረግንም።